اسم ولك لنا مبلغ صدق زبان وسط يهوت سبعما مريم ሆይ ስለዚህ እንወድሻለን ከፍ ከፍ እናደርግሻለን እውነተኛ የጽድቅ መብልና እውነተኛ የሕይወት መጠጥ ወልደሽልናልና አንቺ እኮ ነሽ ትርፌ መቼም ልብ ቃል ሲያጣ የእንባ መባ ይዞ ዓይን ይናገራል። በእቅፍሽ ያለው የማጸንሽ ፍሬ ሁሉን ያሻግራል። የመከራ መንገድን እቅፊያ እንዳላቆመው ታማኝ ሐዋርያ ሕማማቱን ሲያዩ አምኖ መከተል ነው የፍቅር ማሰሪያ። ለካ ድንግል ማርያም የልጅሽን ዱካ የመስቀሉን መንገድ አስተውሎ መሄድ ወደ አንቺ መድረስ ነው ቁስሉን ለማየት በክርስቶስ መንገድ። አንገትሽን ደፍተሽ ሐዘንሽ ጠንቶ ነፍስያሽ ማዘኗ ነፍሴ ከነፍስሽ ስር የልጅሽ ስጦታ ምርኮኛ መሆኗ ትዛልሽኝ እምዬ ትዛልሽኝ እናቴ ትዛልሽኝ እምዬ የልጅነት አፍ መፍቻ መዝሙሬ የደረሰብሽ ሲወለድ ጌታዬ ትዛለኝ ማርያም እምዬ ማርያም ምን ሆናለች አንገቷን ደፍታ ታለቅሳለች ሲወለድ ልጇ በበረት ንጉሥ ከፈተ ጦርነት ግብጽ ይዛው ሄደች በጀርባዋ ብዙ ነበረ መከራዋ እውር ሲያበራ ሲፈውስ መስቀል ፈረደ ጲላጦስ ልቧ በብርቱ ተሰበረ ሐዘንም በዋይ ነበር። ልጅነት መዝሙሬ ለአሁን ዘመን ክብሬ እምዬ ማርያም ምን ሆናለች ከመስቀሉ በቀኝ ነፍሷ በሐዘን ዝላ ሁሌ ትቆማለች። ለካ አዛኝቱ ለካ ያንድዬ እናት ከልጅሽ መከራ በሸንጎ ፊት መቆም መዋረድም ቢሆን መስቀሉን ታቅፎ በእንባ እየከተቡ ደጋግሞ መውደቅን መራራ መጎንጨት ቢሆን እንኳ ሕይወት እስከ መጨረሻው ለሚከተል ታማኝ አንቺ ነሽ ሽልማት። ለካ አዛኝቱ ለካ እመቤቴ ፈርቶ የተመለሰ ልቡ ባልዋለበት ነበርኩኝ ለሚል ሰው ምን ቢያምር ሕይወቱ ለስጋው ባይጎለው የምድራዊ ነዋይ ሞልቶ እንኳ ቢተርፈው አንቺ የሌለሽበት ልጅሽ ያልባረከው ሙሉ እኮ አይደለም ሰው። ለካ እመቤቴ ለካ አዛኝቱ መለኮት ማጸንሽን ሊያድርበት ሲመኝ ዘመን የጠበቀሽ ኪዳነ ምሕረት ፍቅሩን እንድናስብ ማዳኑን ሳጠፋብሽ። ለካ ድንግል ማርያም አምኖ ለተጓዘ ዘመን ሳያነፍቅፈው መስቀሉን ለማየት ከሕማማቱ ስር ናፍቆቱ ለሆነ ጌታውን ለማግኘት በዓለም መከራ በውበቷ ጉዝጓዝ እምነቱን ካልጣለ እናቱን ካልያዙ በትምክህት እርምጃ ክርስቶስ የታለ? የልጅሽን ቁስል ስቃይና ሞቱን ግርፋቱን ማየት መከራን ታክሶ ነው ሕማሙን መቀበል ኢየሱስን ማግኘት። ለካ እመቤቴ
ለካ አዛኝቱ በፈተና ወጀብ የዓለም ሽንፈቷ እርቃኗን ሲገልጠው ማሸነፉ ለኛ በቃሉ ላደረን ታምነን ለተጓዝ ነው። ሁሉን መተው ለርሱ ሁሉን ለርሱ ለነፍስማ ማረፍቷ እንደሆነ በቃሉ ለማደር ምኞቱን በመካድ ስጋው ለጨከነ በመንፈስ ባዶነት በእግሮቹ ዳና ነፍሱን ላነጠፈ በልጅሽ መከራ ያንቺን ሰቀቀን እያየላለፈ ጌታን አገኝ ብሎ የሴኬምን ጥበብ ጥሎ ለመነነ በሩቅ ያየው መልኩ ደም ግባቱን ሊያደንቅ በደሙ ላመነ ከጌቴ ሰማኒ ፈርቶ ያልተደበቀ እረኛው ሲመታ ለ30 ዲናር በመሳም ምልክት ያልሸጠው በማታ በሄሮድስ ግቢ በሳዳር ጫወታ በገረዶች ወሬ 3 ጊዜ መካድ ዶሮ ሷጨው በፊት ለሆነበት ዛሬ ነበርኩኝ ለሚል ልብ አትገቢውም ሁሌ የጌታዬ እናቱ እስከ መስቀል ሞቱ ለተከተለው ሰው አርጎ ሽልማቱ አትገቢውም ማርያም ለካ አዛኝቱ ማንም የማይቀማኝ ብልም ማያገኘው ውበት ነበርሽ ጌጤ ከዝና አምላኪዎች ካስመሳይ ተከታይ ባንቺ ነው መበለጤ ሁሉን ነገር ትቼ ማጸንሽን ፍሬ ተግቼ ብከተል በመከራ ሁሉ መስቀሉ ስር ቆመሽ አገኘሁሽ አይደል እናቴ ኪዳነ ምሕረት ዓለም ልትፈትነኝ መክሊቴን ልትቀማ በሬ ተጎዝጉዛ ለስጋዬ ምቾት ብዙ አሸንክታ ባመሃዋን ይዛ ታባብለኛለች ከቅፍሽ እስክወርድ ልጅሽን ልታስረሳኝ በምሰል ስብከቷ በምንዝር ገላዋ አባብላ ልትወስደኝ አበርችኝ መምላክ አበርችኝ አዛኝቱ አበርችኝ መከራን ታግሼ የልጅሽን መስቀል በፊቴ እንዳለ አበርችኝ እንዳልቀር ፈተናዋ በስቶ ልቤ እየዋለለ ተስፋዬ ተዳፍኖ መንፈሴ ሲከፋ ያስኩት ሲበተን ያመንኩት ሲጠፋ ለወዳጅ ጎብጬ ደግፌ ባቆምኩት የሚከፋብኝን የሚረግመኝንም በልጅሽ መንገድ ነው አፍቅሬ ገዛሁት አዛኝቱ ሆይ አማላጅቱ ሆይ እኔ ያነስኩኝ ከዘመን ጎብጬ ለነርሱ መታየትን የዝቅ ብዬ ከትከሻዬ ሰፍቶ ሁሉን ስለቻለ በተከፈው ቁጥር ባዘንኩኝም ቁጥር ምርጃሽ ሁሌም አለ አሁንም አበርችኝ አምላክ ከነበረኝ ሁሉ ከእጅ ካጣሁት በመገፋቴ ውስጥ አንቺን ያተረፍኩት ወትሮም ለጠላቴ ጎደልኩ መስሎት ታምሜ ቢያገኘኝ ቀራንዮ እንዳልደርስ አንቺን እያየሁኝ ጉልበቴን ቢነሳኝ ባልቃሽ አይኔ ባንካሳ ልቤ ወደ አንቺ መጣሁኝ ስምሽ ማር ነውና ማርያም እያልኩኝ ከተከዳው መንፈስ ንዋይ ካሸነፈው መልኬናዊ ወደዌ ካደቀቀው ስሙ ከልተላብሶ ወዳጁ ከናቀው በደል የገፋ ዘመን ካደቀቀው ኃጢአት አሞካሽቶ ጽድቁን ከነጠቀው ማጣት ዳሆኖ ከፍቅርሽ ካራቀው ካልጋ ለወደቀ ግዙፍ ሰውነቴ ጨለማ ለዋጠው ለትንሿ ቤቴ ዛሬን ካኖረኝ ከትናንት አልፌ ማንም የማይቀማኝ አንቺ እኮ ነሽ ተርፌ ማናት ዓለም አንቺ ብዙ ሰላም አንቺ ብዙ ረፍት አንቺ ብዙ አማሃ አንቺ ብዙ መንገድ የተገፋው ርስት የምስኪን ሰው ተስፋ መጽናኛው እኮ ነሽ ልቡ ለተከፋ ለካ ድንግል ማርያም ለካ እመቤቴ ለካ አንቺው ምንስ ሐዘን ሊኖር አንድ ልጅን አጥቶ በእንባ መሞሸር ምንስ ለቅሶ ሊኖር መነጠቅን ያህል በደል ችሎ ማደር ምንስ ማለጀት ሊኖር ዘመን ባቆሰለው በሕይወት ሽንቁር ላይ ስንጣሪ መስደድ ምንስ ማጣት ሊኖር መኖርን ሲስቱ በማስመሰል አቅም በክህደት መንጎድ ምንስ ክደት ሊኖር መድኃኒት ልጇን እናምናለን ብሎ እናት እንደመርሳት ምንስ ውድቀት ሊኖር መንገድ ሕይወት ብሎ ጽድቁን እንደመሳት ብቻ እመቤቴ የጌታዬ እናት ብርታቱኝና ልድረስ ወደ ልጅሽ የፈጠረሽ ጌታ እሱን በማለቴ ለእኔ እንዲሸልምሽ አንቺ ማለት ወዳጅ ለከፋበት ዘመን ለተለየው በበሽታ ደቆ በአልጋ ላይ ያለው ላጣሰው በወዳጁ ክደት ጠያቂ ለሌለው ወገኑ ርቆት ዘመኑን ለተባ በደዌ ሲማቅቅ እንባ እያዘራ መዳን ለሚናፍቅ ለእንደኔ አይነቱ ሕይወት ለከፋበት መጽናኛው አንቺ ነሽ የልቡ ቀሪ ሀብት
አንቺ እኮ ማርያም፣ አንቺ እኮ ማምላክ፣ አንቺ እኮ ድንግል መክሊት ሕይወት ለከፋበት በሄድሽበት ሄጄ የነፍሴን መድኃኒት ጌታን አገኘሁት። ጽልመት ሲጋረደኝ አቅሜን እየነሳ የመኖር ጎዳና ሽልማቴ ነበርሽ ድክመቴን እንዳየው መንፈሴ እንዲቀና እንባሽን እያሰብኩ ሐዘንሽን እያሰብኩ ነፍስሽን ባለፋት የመከራ ገጽሽ ልጅሽን በጽናት የተከተልኩ ቀን መስቀሉ ስር ቆመሽ አገኘሁሽ። ለካ ድንግል ማርያም፣ ለካ አዛኝቱ በልጅሽ ቃል መንገድ እምነት ተደግፎ በጽናት መራመድ አንቺን ለማግኘት ነው በፍጹም ትትና ጌታዬን የምወድ። ተስለሻል ማርያም፣ ተስለሻል ድንግል፣ ተስለሻል፣ ታትመሻል ከቃሉ ስር በፍጥረቱ ውብ ልቦና የአንድዬ እናት ምክንያት ሆነሽ እንድንጸና። እኔማ ስደክም በነፍሴ መባከን በታቀፍሽው ነበር መንፈስ የሚሰክን። ያንም እመቤቴ፣ ያንም ድንግል ማርያም ጥቀርሻ የላሰ ምስልሽን ሳየው ያኔ ነው ወዳጄን በፍቅር ምቀጣው፣ ያኔ ነው ህመሜን ፈጽሜ የምረሳው፣ ያኔ ነው ማጣቴን ባንቺ የምዘነጋው፣ ያኔ ነው እምዬ፣ ያኔ ነው እናቴ ዕድሜ የሚረዝመው፣ ያኔ ነው ድንግል መዳኔን የማምነው መዳኔን የማውቀው። ከነበረኝ ሁሉ አሁን ካለኝ በላይ በልቤ እንዳለሽ ተገልጠሽ ባትታይ ሁሉን ያየሁበት የመከራ ጊዜ ዘመንን አልፌ ለዛሬ ብደርስም ማንም የማይቀመኝ አንቺ እኮ ነሽ ትርፌ። ለካ ድንግል ማርያም፣ ለካ አዛኝቱ፣ ለካ ስደተኛይቱ የዓለሙን ቤዛ ኢየሱስን አምኖ እስከ ዓለም ፍጻሜ በጽናት ቢጓዙ ሁሉንም ለናቀ በቃሉ ለሚያድር ለመናኝ ሰው ወዙ ስለ ስሙ ክብር መራራ መከራንም ለታገሰ አማኝ የነፍስ ደሞዙ። ለካ አዛኝቱ መዳኑን ላመነ በጸጋው ትሩፋት አክሊልን ቢሰጠው በልጅሽ ዱካ ስር በደም ፍኖት መንገድ ካንቺ ለመድረስ ነው። ከእመቤቴ ለካ አዛኝቱ እናት ዓለም ራስንም መካድ መስቀሉን መሸከም መከራን መታገዝ ከዘላለም ሕይወት በጸጋ ሽልማት ክርስቶስ መንገድ ነው አንቺ ጋር ለመድረስ። አልከሰርኩም እኔ አልከሰርኩም ማርያም፣ አልከሰርኩም አተረፍኩኝ እንጂ የሕይወቴን ራስ እርሱን በማለቴ ቀራንዮ ድረስ መንገዱን ብከተል አንቺም ከነ ልጅሽ ተገኘሽ ከቤቴ። አላፍርም እናቴ፣ አላፍርም እምዬ፣ አላፍርም እናቴ፣ ያመንኩትን ሁሉ እኔ ሳውቀዋለሁ። ማዳኑን ሊፈጽም መለኮታዊ ቃል ስጋሽን ሲዛመድ ከርግማን ድኛለሁ። አላፍርም እናቴ፣ ጽንሱ ሲመሰክር መንፈስ የተሞላ ቃል እየሸመነ በዜማ ቢያወሳሽ የጌታዬ እናት የአንድዬ እናት ወደ ቤቴ መጣች በሚል ትህትና ለክብር ሰገደልሽ። ለዘመናት ተስፋ የፍጥረታት ናፍቆት የመዳኑ ምኞት መንገድ ብትሆኚ በክርስቶስ መንገድ በማዳኑ ምዕራፍ ከመከራው ጋራ ሁሌ የምትገኝ ልምጣ በመንገዱ በጸጋው መዳኔን ቀራኔው እንዳየው በጽናት ልራመድ። አማላጅቱ ሆይ አዛኝቱ ሆይ አንቺን ለማግኘት ነው ጌታዬን የምወድ። ለካ እመቤቴ፣ ለካ ድንግል ማርያም ከዘመን ዘምኜ መኖሬ ቢነገር ጥርስ አውጣ መከራ ሁሉንም አልፌ መንገዱን ስከተል ቀራንዮ ብደርስ ልጅሽ የሸለመኝ አንቺ እኮ ነሽ ትርፌ። ለካ እመቤቴ፣ ለካ አዛኝቱ፣ ለካ ድንግል ማርያም አንቺ ብቻ ትርፌ፣ አንቺ ብቻ ትርፌ። አሬ ልጅ የመጨረሻ እያስደመመን ነው። ጎበዝን ምን ይሻላል? ፎሎ አድርጉት እስኪ እዚህ ውስጥ ያላችሁ 1000 ሰዎች ፎሎ አድርጉት። አሁን በፍጥነት ፎሎ አድርጉት። ሁላችሁ ፎሎ ያላደረጋችሁት አንድ ቁጥር ጻፍላቸው። አቤል አንድ ቁጥር ዝም ብለህ ኮሜንት ላይ አንድ ብለህ ጻፍ። አንድ ቁጥር ጻፍ። ፎሎ ያላደረጋችሁት ሰዎች እንዳለ ፎሎ አድርጉት ይህንን አስገራሚ ልጅ ፕሊዝ። እኔ እንጃ እኔ ምን እንደምል እኔ አላውቅም። ብቻ ዛሬ ቀኔ ነው ያበራኸው።
የሚገርም ቀን የሰጠህ የሚገርም። እኔ እንደዚህ አይነት ጊዜ አሳልፋሉ ብዬ አልጠበቅኩ ነው። ከዚህ በኋላ እዚህ ቤት አንተ ደንበኛ ነህ፣ አባል ነህ። ገስት ሰው እንኳን ቢኖር አስወርጄ ነው ማስገባ። ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። እኔ እንጃ እኔ ምን ማለት እንዳለብኝ አላውቅም። እንደው ዲያቆን መምህር እናንተ እስኪሆን ነገር በሉ። አዎ ልደቴ ማለት ያው አንዳንድ ጊዜ በዚህ በአገልግሎት ህይወት ውስጥ ባልታሰበ ጊዜና ሰዓት በጣም አውትሻይን አድርገው የሚመጡ አገልጋዮች አሉ እና በጣም የሚገርም ጸጋ ነው ያለው። እግዚአብሔር ከዚህ በላይ የምታገለግልበትን እድሜ ጸጋ ይስጥህ ለማለት ነው የምንወደው። ግሩም ነው። በተቻለ መጠን አሁንም ቤተክርስቲያንን ከዚህ በላይ ማገልገል የምትችልባቸው እድሎች፣ ጸጋዎች አሉ። አገልግል ነው የምለው እኔ። በደንብ እንዲያገለግል ያው አበረታቱት። እናንተም ጊፍት የምትሰጡ እህቶች ወንድሞች፣ እንዲህ አይነት አገልጋዮችን ማበረታታት ያስፈልጋል። በእውነት እንደዚህ ማለት በጣፈጠ ዜማ እንዴት ነው አንዳንዴ እንትኑ ነው ደግሞ የገረመኝ ልደቴ፣ ይሄ ሳውንድ ሲስተሙ እንዴ ልክ ስቱዲዮ ውስጥ ተቀርጾ የወጣ እኮ ነው የሚመስለው እና ያዜመዋል። በቃ የሆነ ሲናገር ቃላት ካፉ ሲወጣ ዜማ አለው፣ ራሱን የቻለ ዜማ አለው። ይሄ ተናንቆት የሚያወራው ነገር ልብ ውስጥ ይገባል እና ይሄ በቃ ቅድም ያልኩት ነገር ነው። አንዳንዱ ሰው በጣም ባልተሰጠው ጸጋ መከራውን ያያል እና እንደዚህ ደግሞ ጥበብ ለሱ ሲሰጥ፣ እሱ ደግሞ ለጥበብ ሲሰጥ በጣም እንደዚህ ተያይዘው ሲመጡ ያው ያስደምማል እና እንደዚህ ነው በቃ አገልግሎት ደስ የሚለው በዚህ መልኩ ሲሆን ብዙ ሰዎችን ያጽናናል፣ ብዙ ሰዎችን ያስተምራል። ትምህርት ማለት ግዴታ ቃለ እግዚአብሔርን ጥቅስ እየጠቀሱ ማውራት ብቻ አይደለም። መዝሙር ትምህርት ነው፣ ስነ ግጥም ትምህርት ነው። ምክንያቱም ይሄ ፖተር የምንለው ስነ ግጥማዊ የሆኑ በነገራችን ላይ መዝሙረ ዳዊት በራሱ የግጥም መጽሐፍ ነው የሚባለው። ከጥበብ መጽሐፍትነቱ ባሻገር የግጥም መጽሐፍ ከሚባሉት ውስጥ ነው እና አባ ጊዮርጊስ ዘጋስጫ የደረሷቸው ድርሰቶች የግጥም መጽሐፍ ተብለው በቤተክርስቲያናችን ይመደባሉ እና ስለዚህ በጣም በጣም ጸጋውን እግዚአብሔር ያብዛል። ከዚህ በላይ ቤተክርስቲያን የምታገለግልበት እድሜ ጤናውን ይስጥህ ነው የምለው። ሰላም ብያለሁ። ዲያቆናት ይቀጥል። በእውነት እኔ እንጃ እኔ ቃል የለኝም ምን እንደምል። ዛሬ በዚህ ቤት ስለተገኘው እጅግ በጣም ሀሴት ነው ያደረኩት። ደስታ በጣም ተሰምቶኛል። በእውነት ልገልጽ አልችልም ደስታዬና ቁጭ ብዬ ነው እነዚህን ግጥሞች እየሰማ ያለሁት። እግዚአብሔር ይባርክ ወንድማችን። በጣም በጣም ግሩም ነው። ተባረክ። እንግዲህ ከዚህ በኋላ ልደት እንዳለው ሁሌም እናገኛለን ብዬ አስባለሁ እዚህ ቤት። በጣም ነው ደስ ያለን ልደትዬ፣ ዛሬ እኔ እዚህ በመገኘቴ። እግዚአብሔር ባርክ ወንድማችን። በዚህ አጋጣሚ ማለት ነው እንደው ህማማቱን እንደዚህ በትረካ በእንደዚህ አይነት ነገር ልታቀርቡልን የምትችሉ ሰዎች ካላችሁ ነገም ከነገ ወዲያም ሙሉ ሳምንቱን ላይቭ ስለምገባ በውስጥ አናግሩኝ እና በውስጥ አናግሩኝ። ከዛ እንደዚህ ልክ እንደ ወንድማችን እንደ አቤል እናንተ እንደዚህ ተሰጥቶ እንደዚህ ችሎታ ያላችሁ ሰዎች ከህዝብ ጋር ተዋውቁ፣ ሰው ይወቃችሁ፣ አገልግሎታችሁ ይብዛ ይስፋ። እህቶችም ካላችሁ ወንዶችም ብቻ አይደለም፣ በእንደዚህ አይነት አገልግሎት ውስጥ ያላችሁ እህቶችም ካላችሁ የሆነ እንዲታይ አገልግሎታችሁ ሰው ጋር እንድትደርሱ እኛ ከምናገለግለው ባሻገር ደግሞ እናንተም